ከም የመን ከም ሊብያ ከም ሱዳን ክንፈርሲና እምበር ስልጣን ኣይንገድፍን ኢና ይብሉ ኣለዉ ጠቅላይ ሚኒስትር አብይ አሕመድ ከምኡ ድማ ፊልድ ማርሻል ብርሃኑ ጁላ። እስኪ ነዚ ቪዲዮ እንስማዕዮ። ከጀርባ ሆኖ በሚያደራጁት የታጠቀ ኃይል ምርጫ መንግስት የሚቀየርበትን አማራጭ ሳይከተሉ በኃይል ፍላጎታቸውን ለማስፈጸም የሚያደርጉት እንቅስቃሴ አገር ከመበተን ውጪ የተረጋጋ ስርዓተ መንግስትና የተለየ ተአምር አያመጣም። የአገር መንግስትን መፍረስ ውጤት ደግሞ በሶማሊያ በሊቢያና በየመን አይተነዋል። የኦህዴድ ብልጽግና ሰዎች ተቀጥቀጣችሁና ተገድላችሁ ትገዛላችሁ፣ ያ ካልሆነ አገር ይፈርሳል እያሉ ናቸው። አገር ሲፈርስ ደግሞ እንደ ሶማሊያ እንደ ሊቢያና እንደ የመን ያለ ነው ብለው ሞዴል ይጠራሉ። እምበኣር ፊልድ ማርሻል ብርሃኑ ጁላ እንታይ ዝብል ዘሎ ኣብዚ እዋን እዚ ኣብ ውሽጢ ኢትዮጵያ ዘለዎ ሓይልታት ቲዲኤፍ ፋኖ ኦላ ንሱ መፂኡ ስልጣን ንዓና ዘግድፈና እንተኮይኑ ንሕና ከምቶም ዝፈረሰ ሃገራት ከም የመን ከም ሊብያ ከም ሱዳን ክንከውን ንኽእል ኢና ይብሉ ኣለዉ። ማዕረክ እንደዚ እዩ ንስልጣን ክብሉ ኣብ ውሽጢ ኢትዮጵያ ሕድሕድ ኢትዮጵያዊ ክተሃላልቅ ዝገብሩ ዘለዉ። ጠቅላይ ሚኒስትር አብይ አሕመድ እንታይ ኢሉ እስኪ ንስማዕ እዮ። ኢትዮጵያ ውስጥ መፈንቅለ መንግስት ማለት ህልም ነው። ምክንያቱም እዛው ይባላል እርስ በርሱ ማን ይፈነቅላል። ያው የብሔር ጉዳይ ስለሆነ እዛው ይጨረሳል። አሁን ባለው ኢትዮጵያ ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው፣ አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። አሁን ኢትዮጵያ ውስጥ የሆነ ሰው ገለን ይዘው አድርገን መፈንቅለ መንግስት ብናደርግ ኢትዮጵያን ሌላ ሱዳን እናደርጋት እንደሆነ እንጂ ሀገር ሆና እኛም መንግስት ሆና አንቀጥልም መቼም። ጠቅላይ ሚኒስትር አብይ አሕመድ እውን ዝዛረቦ ዘለዎ ስምዑ። ኣብዚ ናይ ኢትዮጵያ አቃወማ ናይ ብሔር አቃወማ ሎሚ ናብ ስልጣን መፂኡ ብሓይሊ መንግስቲ ከፍርስ ዝመፅእ እንተደኣልዩ ሕድሕድ ኢና ንተሃላለቕ ይብላ ኣሎ። እዚ ማለት ኦሮሞ ንሕና ብዙሓት ኢና እሞ ንዓና ካብ ስልጣን ዘውርደና የለን ነዚ እናረኣየኻ ኦሮሞ ስቃይ ይብልን እዩ እዚ ዓይነቱ። እዚ ጥራይ እውን ኣይኮነን ሕድሕድ ኣብ ዕለት ኣብ መፍሰከፍ መዓልቲ 100,000 ዝኸውን ህልቂት ክመፅእ ኢዳ እምበር ስልጣን ኣይንገድፍን ኢና። እምበኣር ክቡራት ተዓዘብቲ ናይ ብልፅግና መንግስት ማዕረክ እንደይ ንስልጣን ኢሉ ኣብ ኢትዮጵያ ዘሎ ህልቂት ንሱ የዋድዶ ንሱ የጣይሶ ንሱ ድማ ይገብሮ ከም ዘሎ መብርሂ ክኸውን ምእንቲ ኢና ከምዚ ንዛረብ ዘለና። ነዞም ደለይቲ ፍትሒ መለበሚ እንተ ደኣ ኮይኑ ነዛ ቪድዮ እዚኣ ሰርሓ ዘለኹ ናብ ኩሉ ክተብፅሕዋ ይላብወኩም። ሰላም ኣምላኽ ምስ ኩልና ይኹን።